አሜሪካ ትመጣለህ፣ ሱዳን ትሄዳለህ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገርህ፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቀጠልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት አይፈጋ ኃጢአት ነው የምትለው። ጠግሞ እግዚአብሔር መሰክሬ ጠግቦ መብላት ኃጢአት ነው በኦርቶዶክስ ትክክል፣ ኃጢአት ነው። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። ስለዚህ በጣም ያየሁት ውበቷን ስትወጣ፣ አሁን ለምሳሌ አንዳንዴ ይቅርታ አድርጉልኝ፣ በጣም መልካም የነበረ ፍቅረኛችሁ ካለች ወይም ፍቅረኛ በወንድም በሴትም ካለ ስታጡት ነው ያንን ሰው ምን የምትሉት? ለካ መልካም ሰው ነበር፣ ለካ መልካም ሰው ነበረች ብላችሁ የምትገረሙት ስታጡ ነው። የኦርቶዶክስ ትልቅነት የታየኝ ውስጧ ሆኜ አይደለም፣ በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር መሰክሬ ልጆቼን ነው ምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደ መውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ፣ ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ዮኒ ማኛ በዚህ ደረጃ ይሆናል የሚል አንድም ኦርቶዶክስ ከአንድ ያሬድ የምለው ወንድም ያለ የማዲንጎ ወንድም በውስጥ ደውሎልኝ፣ እህቴ ደግሞ ውስጣቸው አንተ ድንግልን ትተህ ነው ያሉ። በቃ ድንግልን የተወደደችበት በኦርቶዶክስ ይቅርታ ካበዛው ልደት ወንድሜ፣ በኦርቶዶክስ የተወደደችው የጌታ እናት ስለሆነች ነው። የጌታ እናት ስለሆነች ልዩ ስጦታ ናት። ልዩ በቃ ማን ይሰጥ? 9 ወር ሙሉ አስበዋል በሰው ልጅ። አሁን የጴንጤ አንድ ሰው መጥቶ እናቱ አንቺ ጌታሽ ነኝ ቢላት የምትሰማ ይመስላል። አሁን እንደምታው ማለት ነው እንግዲህ እጇ እንደዚህ የሹሩሩ እያለችው ጌታ የምትል እናት፣ ጌታ ያድነኝ እያለች የምትጠይቅ እናት። ማን ነው እንደዛ ማድረግ የሚችል ሰው? ማን ነው የሚችለው? የገዛ ልጁን ልጅሽ ያንቺ ጌታ ነው ተብሎ የምትቀበል ሴት ማናት? ማናት? ልትወድ ትችላለች፣ ልታከብር እና እንደ እናት ትችላለች። ልጅሽ ግን አዳኝሽ ነው ተብሎ ትህትናዋ ነው። የቅድስት ድንግል ማርያም ተአምር ነው። የማይቻለውን የቻለች ናት። ሌላው ተደርጎለት ነው። ሌላው በሙሉ ክርስቶስ ያረገለት ነው። በሙሉ እኛን ብታመጣን ተደርጎልን ነው። ክርስቶስን የወደድ ነው። ለሱ ብላን የተሰደደችው ቅድስት ድንግል ማርያም ወደ ግብጽ ስትባል ወደ ግብጽ ልጇ እንዳይሞት ወደ ግብጽ ወደ ምን ስትባል መሰደድ እድሜዋን በሙሉ በልጇ የተሰደደች ቅድስት ናት። ቅድስት ድንግል ማርያም እውነቴን ነው የምለው ልትደሰት ትችላለች፣ ግን መከራውን ያየችው የገዛ ልጇ ተጨፍጭፎ መስቀል ላይ ሲሰቀል ያየች እናት ናት። የገዛ ልጇ እውነቱን ለመናገር እውነቱን ለመናገር እንደው ልኩራራስ ብትል ስንት የሚያኩራራ ነገር ነው ያላት። ማን ነው እስኪ እኛ ብዙዎቻችን አምላካችን አባታችን ብለን ልንጠራው እንችላለን እንጂ
ልጄ ብሎ ሊጠራው የሚችል እኮ ከፍጥረት ዓለም እኮ ማንም የለም ከድንግል ማርያም ውጭ። ለዛም እኮ ነው ድንግል ፈጣሪዋን ወለደችው እሱም የፈጠረውን ስጋ ተዋሃደ ብሎ ሊቀ መዘምራን ቴዎድሮስ በመዝሙር የነገረን እኮ በዚህ መልክ ነው እኮ። ብዙዎቹ ይላል አይናቸውን ወደ ሰማይ ያቀናሉ ጌታ ኢየሱስን ለመለመን፣ እሷ ግን ወደ ክንዷ ነበር የምታየው ይላል። በክንዶቿ ላይ ስላቀፈችው አምላክን በጀርባ ማዘል፣ አምላክን መመገብ፣ አምላክን በማህፀን መያዝ። በቤተክርስቲያናችን ትልቁ ክብር ወላዲተ አምላክ የሚለው ነው። በነገራችን ላይ አምላክን መውለድ የአምላክ እናት። ለዛ ነው እኮ በዚህ ሉቃስ 1:43 ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ኤልሳቤጥ። የእመቤታችን ትልቁ ክብሯ አምላክን መውለዷ። በነገራችን ላይ ክርስቶስን የሚያከብር ሰው ድንግል ማርያምን አያቃልልም። አንተ ለአምላክ ክብር ቢኖረ ለአምላክ እናት እንደዚህ አይነት ንግግር አትናገርም ነበር። በዚህ ልክ የዘቀጠ እኔና እሷ ሲመስላችሁ እግዚአብሔር አብ እንደው እስራኤላውያን ሌላ ሴት ላትሆነ ወደ እሷ ይላከው? ከእሷ በፊትስ ሌላ ሰዎች ሳይኖሩ ቀርቶ ነው ይመስላችሁ? እኔ በዛ ዘመን በሆነ ክርስቶስን ወልደዋለሁ እስከ ማለት አምላካችሁን የምታቃልሉት። ራሷን ጠብቃ በንጽህና ጸንታ የኖረች ሴት ናት። በቅድስና በንጽህና ካየ ብዙ ቦታ ላይ ስትናገር አትሰማም ድንግል ማርያም። አብዛኛውን በዝምታ ነው የምታልፈው። ግን ልናገር ብትል እኮ ከነ ጳውሎስ ይልቅ እኮ የምትመሰክረው እሷ ናት። በማህፀን እሷ እነ ጳውሎስ ወለድሽው ብለው ነው የተናገሩት። እኔ ወለድኩት ብላ ነው የምትናገር። እሷ ጋር ያለው ክብር በጣም ለዛ እኮ ነው ማርያም ሁሉን ነገር በልቧ ተጠብቀው ነበር ተብሎ የተነገረው። ለዛ ነው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ልክ ኤልሳቤጥ መንፈስ ቅዱስ በእሷ ላይ ሲያደርስ ለድንግል ማርያም በታላቅ ቃል ነው ጮክ ብላ የተናገረችው። ልክ እንደዛው በመንፈስ ቅዱስ ሰው ሲሞላ የእመቤታችን ክብር ይገባ። እኛ መቼም የአምላክን ቦታ ልንሰጣት አንችልም። እሷም አይገባትም፣ የሚገባትም ሴትም አይደለችም የአምላክ ቦታ። ግን የአምላክ እናት ቦታ ግን ማንም ደግሞ ሊወስድባት አይችልም። አምላክ አይደለችም፣ የአምላክ እናት ናት። ክብር ይገባታል። በፍጹም ልትመለክ አትችልም። ተመልካም አታውቅም፣ ልናመልካትም አንችልም። እሷን ማምለክ ከኃጢአቶች ሁሉ ኃጢአት ከነውርም በላይ ነውር ስለሆነ እሷን ከፈጣሪ በታች ግን ከፍጡራን በላይ ብለን የምናምናት ከፍ ያለ ክብር ስላላት ማንም አምላክን ይወለድ የለ። ትውልድ ሁሉ ብፅዕት ይሉኛል ተብሎ የተነገረው ቃል ትውልድ ሲቆጠር መቼስ ከኔና ከዮኒ አይደለም ከአዳም ነው የሚጀምረው። ከዛ ጀምሮ እስከ መጨረሻው ድረስ ብፅዕት ብሎ ስሟን ከፍ የሚያደርጋት እናት ናትና ግን እኮ አምላክን በመውለድ እኮ ድንግል ማርያም ብዙ መከራ የደረሰባት በጣም ብዙ። በሄሮድስ ተሰዳለች። በረሃውን ፀሐዩን ያንን ሁሉ ነገር ችላ ከልጇ ጋር ተንገላታን የመጣችው። አይሁድ ልጇን አሰቃይተውታል። አይኗ እያየ ምራቅ ሲተፉበት፣ ሲሰድቡት፣ ሲያንጓጥጡት አልፎ ተርፎ መስቀል ላይ ሲሰቅሉት በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 በጥቅስ ነው የምነግራችሁ። ማርያም የጌታ እናት ማርያም በጎን ከሱ ጋር ነበረች። እናቱም በዚያ ነበረች። የልጇን መከራ ታይ ነበር። ለአንድ እናት ልጇ ተሰቅሎ በደም ፊቱ ተለውሶ እንደማየት የሚከብድ ነገር አለን? የለም። እና ስለዚህ ይሄ ነው ስለ ጌታችን ስለ ኢየሱስ ክርስቶስ ደግሞ ስንናገር በጣም ደግሞ ቃላት ያጥረናል። በጣም ለዛ ነው ፕሮቴስታንቱ ቀድሞ አታክ የሚያደርገው ማርያምን ነው። ለምን ዋይ እኔ አይ ዶንት ኖ። የኔ ጥያቄ ሁልጊዜ ልዩነታችን ቤዚካሊ በማርያም አይደለም። ትልቁ ልዩነታችን በማርያም አይደለም። ዩ ጋይስ ግን ቀድማችሁ አታክ የምታደርጉት ማርያምን ነው። እና ግን ይሄን ስታደርጉ ምን ትዝ ይለኛል አባዬ ከይቅርታ ጋር እውነቴን ነው ከውስጤ ሊወጣልኝ ያልቻለው እግዚአብሔር በሚያውቀው የድንግል ነገር ነውና በቃ ማልችለው ነገር ትህትናዋ ይመጣብኛል። ሁሌም ጥቅሷን አነባለሁና ነው ስሜታዊ የሚያደርግ ነገር አለ አንዳንዴ። ዋይ ስለሷ ክፉ ለማውራት እኔ ማኑኝ ነው። ጌታን ነው የሰጠች፣ ጌታን ነው የወለደችውና ምን ስላደረገች ነው በክፉ የምትነሳው የሚለው ሁሌ ውስጤን ይረብሸው ነበር። እኔም በዛ ልክ አንዳንዴ የምናገራቸው ነገሮች ውስጤን አላቀው፣ ማን እንደሚያናገረኝ አላቅም። ያንን ግን በመሃል ደግሞ የሚመጣብኝ ነገር አለ። በጣም የሚከብደኝ ትልቅ ነገር ነበረ። ማለት ምን ስላደረገች ነው ልጠላት የቻልኩት? ወይም ደግሞ ስለሷ ለመለየት ልለያት ማለት ከጌታዋ ከወለደችው ወለደችው፣ አምላክን ወለደችው። ከዚህ በላይ ክብር
እግዚአብሔር አምላክ ምን ሊሰጥ ይችላል? ምን ለማንም ቢሆን ያንን ክብር ሌላ ሰው ሊሰጥ የሚችላል ወይ የሚል ጭንቅላቴ ላይ ሁሌ ይመላለስብኛል። እና አሁንም የምለው ምንድን ነው መውደድ ማክበር እንደ ማምለክ የምታዩ ሰዎች እንደ ዕቃ ተጠቅሞ እንደ ጣላት ሁላ አይነት አድርገው የሚያወሩ ሰዎች አሉ። እንደ ዕቃ ቅድስት ድንግል ማርያም እንደ ዕቃ ጌታ ተጠቀመባት፣ በቃ ትንቢቱ ስለሆነ በቃ ከዛ በኋላ ከእሷ ጋር ምንም ግንኙነት የለውም ብለው የሚያስቡ ሰዎች አሉ። እስከሚሞትበት ሰዓት ድረስ ከልጇ ጋር ግንኙነት ነበራት ቅድስት ድንግል ማርያም እስከሚሞትበት፣ እስከሚሰቅሉት ሰቅለውት ራሱ እዛ ቦታ ላይ የነበረች እናት ናትና ብዙ ጊዜ ይህንን ነገር መረዳት የምትችለው መንፈስ ቅዱስ ካልገለጠልህ የምትረዳው አይደለም። መንፈስ ቅዱስ እንደሚለው የምትረዳው አይደለም። እና ቅድስት ድንግል ማርያም የክርስቶስ የሰጠን እግዚአብሔር አምላክ የሰጠን ስጦታ ማንም ሊቀይረው የማይችል ቀደት ማውጣት እስካልቻልክ ድረስ መጽሐፍ ቅዱስ ላይ እንትን ማለት የማትችለው ነውና ስለ ጳውሎስ ቢሰብኩ ይሻላቸዋል። ስለ ጳውሎስ ትልቅነት ቢያወሩ ይሻላቸዋል። ገዳይ የነበረ አራጅ የነበረ ጳውሎስን አክብረውት ስለሱ ቢያወሩ ቢለፈልፉ ደስ ይላቸዋል። ዋናውን ድንግል ፈጣሪዋን ወለደችው የሚባለው የድንግልን ክብር ከማውራት ይልቅ እና አንዳንዴ ቆም ብሎ ማሰብ መልካም ነውና ወደፊትም እናገረዋለሁ፣ ከዚህ በፊትም ተናግሬዋለሁ። በቅድስት ድንግል ማርያም የምወዳት የማከብራት ጌታዬን የማውቀው በቅድስት ድንግል ማርያም ነው። የኢየሱስ የሚለው ስም አንድ ብሉይ ኪዳን ላታመጣው፣ አማኑኤል ነው የሚለው ስሙ። አማኑኤል ስምን አንጠራውም የሚሉ ሰዎች መጥተዋል። እንዳልክ ወንድማችን አማኑኤልን አላውቀውም ነው ያለው። ፊት ለፊት ነው አማኑኤል አይባልም ነው ያለው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አላውቀውም፣ የክርስቶስ ስሙ ነው። አብ ወልድ መንፈስ ቅዱስ የሚገለጥበት ነው። እና አሁንም እነግራችሁ የኦርቶዶክስ ልጆች እንኳን በኦርቶዶክስ አይደለም በእስልምና መሪማ ብለው አስቀምጠዋታል። ጠይቃቸው፣ ሙስሊሞች ለማርያም ያላቸውን ክብር ጠይቅ፣ ትደነቃል። የምትናናቀው ቅድስት ድንግል ማርያም የምትናቀው እንደ ተራ ሴት የምትቆጠረው ጴንጤ ጋ ብቻ ነው። ጴንጤ ጋ ብቻና ብቻ ነው። ሌላ ቦታ ካቶሊክ ጋር ሂድ ገብተዋል፣ ሙስሊም ጋር ሂድ፣ አከባበራቸው የሚደንቅ ነው። ሙስሊሞች ራሱ ከኛ በተለየ ነው፣ ከኦርቶዶክስ በተለየ ነው እምነታቸው ያለው። ግን ስለ እሷ ሲያብጠለጥል የሚውል ማንነት የላቸው እና በጣም በጣም ቅድስት ድንግል ማርያምን በጣም በጣም እኔ እወዳታለሁ። በጣም እኔም ቆየሁት ልውጣ እንዴት ሀሳብን መጠቅለያ ሀሳብ ልናገር እና አይ ቲንክ አንተ ጋር በጣም ሚድናይት አልፏል ይመስለኛል። አዶ ነው ከቆየ ከዚህ በኋላ እኔም የሆነች ሀሳብ ልናገርና ልውጣ። እንግዲህ ትልቁ የእመቤታችን የድንግል ማርያም ክብር በቤተክርስቲያን ውስጥ ነው ያለው፣ በቤተክርስቲያን ውስጥ ነው ያለው እና ሌላኛው አንድ ክሊር የምናደርገው እንግዲህ ወደ እስልምናው ስትመጣ ለምሳሌ አሁን ኢሳና ኢየሱስ አንድ አይደሉም። ኢሳና ኢየሱስ አንድ እንዳልሆኑት ሁሉ መርየም እና ማርያምም አንድ ናቸው ብለን አናምንም እኛ። ያው ግን ማርያምን መርየም ብለው ጠርተው በጎ ነገር ሲናገሩ ሰምተናል። ዊ አፕሪሺየት እሱን። ግን አዘ ኤንድ ኦፍ ዘ ዴይ ኢሳና ኢየሱስ እንደ ይለያያሉ። እሱማ አብሶሉትሊ አንድ እንዳልሆኑት ዘው ብዬ ነበር ዛሬ ላይ አድርገው እዛም ሄደሻል። እኔ ያልኩት ምክንያቱም እግዚአብሔርን ከመፈለግ ነው፣ ሌላ እኮ አይደለም። እግዚአብሔር በሚያውቀው እኔ እሱን ለማወቅ በጣም ጠይቁ አይደል የሚለው ይሰጣቸዋል ነው የሚለው። እና ጠይቃለሁ ግን ኦርቶዶክስን አልጠየቁ። በእጅ ያዙት ወልክ እንደ መዳብ ይቆጠራል የሚባለው እሱ ነው። ልደት ይቅርታ ሳላስረዝምብህ ገብቷል። ትልቁ በእጁ ያዙትን በብዛት ኦርቶዶክስ እያለው ኦርቶዶክስ ነኝ ሲል የነበረው ምኑንም የሚያውቀው ታሪክ የለም። አብዛኛው በእጅ ዝም ብለህ ስትሰክር ወይ የሆነ ቦታ ሙርት ይዝና ታልፋለህ። ከዛ ፓስተር ነኝ ብለህ ትመጣለህ እንጂ የተያዘው ነገር ሚስጥሩ ቢታወቅ ከኦርቶዶክስ ንቅንቅ የሚል ሰው አለ ብዬ አላስብም። ይገዋል
ያ እና መርየምና እመቤታችን የኛ እናት ድንግል ማርያም የአምላክ እናት ናት እንጂ የነብይ እናት አይደለችም። የአምላክ እናት ናት እና እዛ ነገር ላይ በደንብ ፎከስ አድርገን ልናይ ይገባል። መጠቅለያ ምንድን ነው? ከታች በጣም ብዙ ስድቦችን እያየሁ ነው። በጣም ያየሁት ግን ከፕሮቴስታንት መሆኑ ኤክስፔክት የሚደረግ ነው። አንዲት ልጅ በተለይ በጣም ደጋግማ ገና ልብስ ላይ ትሸናለህ ምናምን እያለች ስትሰድበኝ ሁሉ እያየሁ ነው። በጣም ፐርሰናል አይኖ በውስጧ መንፈስ ቅዱስ ስለሌለ እንደሆነ እረዳለሁ፣ ይገባኛል። እኔ ፕሮቴስታንት ሲሳደብ መልሼ አልሳደብም። ለምን መሰለህ? አይኖ መንፈስ ቅዱስ አብሮ ሲሆን ያ ልታደርገው አትችልም በጭራሽ። ተክልዬ እንደዚህ ምናምን ያ ነገሮችን አታመጣቸውም የእግዚአብሔር ቅዱሳናት። በተለይ ድንግል ማርያም ላይ ደግሞ የባስ ደግሞ አፍን እኔ ቀንም ሙሉ እዚህ ቤት በገባው ቁጥር ፔንቴ ሳይሰድበኝ ወጥቼ አላውቅም። በጣም የሚገርመኝ ኧረ እርግማንም አለ። አንተ ስድብ ነው። እኔ ተሰብስበው እኮ ሊጸልዩብኝ ነው። አንተ ትቀልዳለህ። አንተ ስላስላሰብ እኔ አሁን ለምሳሌ እኔ ተሰብስበን ያውላ የጸለይል እንጸልይባል እንረግማለን አንድ ላይ ተባብለው እኮ እየመጡብኝ ነው። አንተ እዚህ ጋር ላስላሱ ነው። ላስላሱንማ ጨርሰው እርግማኑን ገብተዋል። ያ ሌላኛው መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ነው፣ ስልጣናዊ ቃል ነው። በእግዚአብሔር መንፈስ ተነድተው ሐዋርያት እንዲሁም ነቢያት የጻፉት ነው። መሪውም አጻፊውም እግዚአብሔር ነው እና ቁርአንን አናውቀውም። እንግዲህ ማን በየትኛው ሰዓት እንደጻፉ እንዴት እንደመጣ ምንም የምናውቀው ነገር የለም። በግለሰብ ተገኘ የተባለ ሀሳብ ነው። ከመጽሐፍ ቅዱስ ጋር በጭራሽ ህብረት የሌለው ግን ከመጽሐፍ ቅዱስ አንዳንድ ሀሳቦችን የኮረጀ መጽሐፍ እንጂ በምንም ሁለቱ የሚገናኙ አይደሉም። ደስ የሚለው ክርስትና ከየትኛውም ነገር ጋር አይገናኝም። በቃ የራሱ መልክ ያለው ነው የኛ ኦርቶዶክስ። እስልምናን ካየኸው ክርስትና ላይ ካልተለጠፈ መቆም አይችልም። ፕሮቴስታንትን ካየኸው ክርስትናን ካልተሳደበ መቆም አይችልም። ኦርቶዶክስን ካየኸው ኢየሱስን ካልተናገረ መኖር አይችልም። ደግሞዋለሁ ይህንን ቃል ጋይስ። እስልምና ክርስትና ላይ ካልተለጠፈ በራሱ መቆም አይችልም። ፕሮቴስታንት ኦርቶዶክስን ካልተናገረ አንድ መሆን አይችልም። ኦርቶዶክስ ደግሞ ክርስቶስን ካልሰበከች መኖር አትችልም። ይሄ ነው ክሊርሊ ዲፈረንሳችን ይሄ ነው እና በየትኛውም ጊዜና በየትኛውም ሰዓት ማስቀደም ያለብን ክርስቶስ እውነተኛውን ክርስቶስ ኢየሱስን መናገር፣ መመስከር፣ ማውራት። ብሽሽቅ ውስጥ እንዳትገቡ። ቢሰድቧችሁ ቢያንጓጥቷችሁ ምናምን ነገር ከኛም ወገን እኮ አይጠፋም ተመሳሳይ ስራ የሚሰራ ግን ዶንት ቢ ኢሞሽናል ጋይስ ሌትስ ሪድ። አሁን ታይሙ እሱ ነው። በጣም ብዙ የምናነባቸው የምናወራቸው ሀሳቦች አሉ፣ በጣም ብዙ አሉ እና እኛ የሚጠቅመን እየሰደቡንም ቢሆን ወንጌልን እየሰበክን ወደ ቤተክርስቲያን ማምጣት ነው ያለብን። ለዛ እዛ ነገር ላይ ፎከስ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈጣሪ ነው፣ ሁሉን ቻይ ነው፣ ሁሉን አድራጊ ነው። ሁሉን ስለሚችል ነው ሰው ሆኖ የሚያሳየን። ከሞት ወደ ህይወት ከጨለማ ወደ ብርሃን አምጥቶናል። ምንጊዜም ፍላጎታችን የሰው ልጆች ወደ ክርስቶስ ኢየሱስ እንዲመለከቱ ነው። አብዝተን ቤተክርስቲያን ብቻ ነው ካየህ ለሁሉም ጴንጤ እንኳን ለቤተክርስቲያን ለራሱም አይጸልይም፣ ለራሱ ወገኖች። እስልምናም ብታይ ለኦርቶዶክስ ማንም አይጸልይ፣ ለሀገርም የሚጸልይ ሃይማኖት አታይም። በብቸኝነት ለራሷ ለሚጠሏትም ጭምር ለሀገርም ጭምር ለዓለምም ጭምር የምትጸልይ ብቸኛ ሃይማኖት። ቻሌንጅ ልታደርጉ ትችላላችሁ። የለም ከኦርቶዶክስ ውጭ። ለሀገራችን ሰላም ስጥልን። ለሰው ብቻ አይደለም እግዚአብሔር ለፈጠረው ፍጥረት ሁሉ ጸሎት የምታደርግ የሰላም ሃይማኖት ብትሆን ኦርቶዶክስ ተዋህዶ ናት። ለዓለም ህዝብ የምትጸልይ ኦርቶዶክስ ለሆኑም ላልሆነውም። ለዛም ይመስለኛል ከኛ ቤተክርስቲያን ውጭ የሚሆነው ሁሉ በሰላም ወጥቶ የሚገባው ቤተክርስቲያን የማያቋርጥ ጸሎት ስለምታደርግ ነው ብዬ አምናለሁ። ለዛ ብንከባበር በጣም መልካም ነው። እግዚአብሔር ኢትዮጵያን እና ሃይማኖታችን ይጠብቅልን። ዮኒ ቴንኪው ሃቭ ጉድ ናይት። መልካም ጊዜ ይሁን። በርታልን። በጣም ደስ ብሎኛል። ትልቅ ቤት ካለ ግን ኤኒ ታይም ጥራኝ። ቤት አንተን መንፈስማ ውዱትም በምን ልጥራ? በጣም ቻሌንጅ ላደርጋቸው ፈልጋለሁ። ገና ስትገባ ካልቪኒስቶችን ብጠራልኝ ደስ ይለኛል እና አማን ሻሎምን ብታገናኘኝ ደስ ይለኛል። በተለይ እነሱ ክርስቶስ ጨካኝ አምላክ አድርገው ስለሆነ ነው የሚለው። አማን ያኮርፋል፣ ቶሎ ቁጡ ነው። መንፈስ ቅዱስ ያለበት አይቆጣም እና አማን ተቆጪ ናቸው። በጣም ነው የሚቆጣው አማን ሻሎ። ምን አይነት መንፈስ እንዳለው ባላቅም አማንሻ በጣም በጌታ ፍቅር ነው የምወድ። በጣም ነው የምትቆጣው። ጓ ነው የምትለው፣ ታኮርፋለህ፣ ወደ ጸብ ነው የሚቀየረው።
ኤርሚያስ እነ ልደትን ሲያይ ወደ ጸብ ነው የሚቀይረው። ማናቸውም ሳያው ወደ ጸብ እንጂ ወደ ወንጌል አይቀየር። ኤፍሬም ራሱ ወደ ጸብ ታስታውሳለህ? እዛኛው ከነ ኤርሚ ጋር ኮላብ በምታረግ ሰዓት ላይ በነገረ ድነት እንወያይ ስለው እምቢ ሲልና ለምን አታስገባውም ብለህ ስትናደድ አንተ ትዝ አይልህ? አዎ አይሉም ስለማቅ ነው አይሉህም። እኔ ምን መሰለ በመሀል ግን የሆነ ጊዜ ላይ ባነንኩኝ። እውነቱን ልንገርህ አይደለ ልደት እዚህ አለ እኔ ነኝ እንዲያውም ኦርቶዶክስን ብዙ የተናገርኳትና እግዚአብሔር ዋናው ጌታ ይቅር ይበለኝ። ኦርቶዶክስ እንኳን ጭካኔ ምንም ስለሌላት የኦርቶዶክስ ምዕመን እንኳን እግዚአብሔር ባርኳቸዋል። ምንም አይመስላችሁ። ለምን እግዚአብሔር ልቦና ይስጠው ነው የምትሉት። ይሄ ነገራችሁ መልካም ነው። እስቲ አንድ የኦርቶዶክስ ታላቅ ሰው መጥቶ አቡነ ማትያስን ተናግሬ ከኦርቶዶክስ ታላቅ ሰው መጥቶ እንዲህ በማለት እንጸልይባለን እንዲህ በማለት ይከሰስልን ያለ አንድ ሰው አምጣል። እዚህ ቤት ግን እንደምታየው ነው ፖለቲካ። እኔ ላይ እኔ ተጠላሁትን ያህል በጴንጤ ማንም አልተጠላም። እኔ ተጠላሁትን ያህል በጴንጤ ማንም አልተጠላም። ይሄን ግልጹን ነው የምነግርህ። እኔ ተጠላሁትን ሌላው ይናገራል እንደምታየው። ሌላው ብዙ ነገር የሚል አለ በጴንጤ እዛው ሆኖ በጣም ይጸልይባል ነው የተባልኩ ሙሉ። በኦርቶዶክስ ግን ተሳድቤ ራሱ ኮሜዲያን እሸቱ ላይ መጥተው መጽሐፍ ቅዱስ ተናግረው ነው አባቶች የሄዱት። አንድ ክፉ ቃል ስለኔ ያልተናገሩ፣ አንድ ክፉ ቃል ለመናገር ራሱ ነው ከበደኝ። መልስ እንኳን እንስጥ ብዬ አብረን እንሁን ብላቸው መጥተው መስጠት አልቻሉም። ለምን? አባቶች የጠቀሱት ጥቅስ ከባድ ስለነበረ። እናውራ ተባብለን ተቀጣጥረን ሁሌ ይጠፉብኛል። ምክንያቱም ማቴዎስ 19 ላይ የጠቀሱት አባቶች እነዚህ መመለስ አይችሉም። ጭራሽ ለፍርድ እንደሚመጡ ላይ ይናገራል። በ12ቱ ነገዶች ላይ እንደሚፈርዱ ላይ ይናገራል። ከየት ያምጡት? ስለዚህ አንድም ቀን በዛ ጉዳይ ላይ ዲስከስ አድርገን አናውቅም። ደጋግሜ ነግሬያቸዋለሁ፣ እንነጋገር ብያለሁ። ወፍ የሚመጣ ጠፋ። ስለዚህ ከዛ ምን ሆነ መሰለ ወደ አራተኛው ይቅርታ ከያዝኩ ወደ አራተኛው ወደ አምስተኛው ወር ላይ መባነን ጀመርኩ። መጀመሪያ መማር ላይ ነኝ። ወደ አራተኛው ወደ አምስተኛው ወር ላይ ግን እየባነንኩ መሄድ ጀመርኩ። ለምን? ማንበብ ስጀምር ከዛ እንግዲህ በምታየው ደረጃ እግዚአብሔር ይባረክ ራሱ ተገለጠ። እግዚአብሔር አምላክ መግለጥ ያለበትን እውነት እኔ ለማታለል እውነት ለማጭበርበር ወይም ደግሞ በኦርቶዶክስ ጥላቻ ጠልቼ የሄድኩበት ነገር እንዳልሆነ እግዚአብሔር ራሱ ገለጠ። እኔ አይደለሁ። እኔ እኮ የሚያዋጣኝ ፓስተር ሆኜ መሸቀል ነው። ኦርቶዶክስ ቄስ አታረገኝ፣ ዲያቆን አታረገኝ፣ ቢዝነሷን አትሰጠኝም። ኦርቶዶክስ ለእኔ ቀላሉ መንገድ ፓስተር ዮኒ ማኛ ነው። It's very simple for me. እነ ዩጩፋ ፓስተር ሆነው ሲሸቅል እኔ ይከብደኛል እንዴ? ተራ ነገር እኮ ነው ፓስተር መሆን። እግዚአብሔር ምስክሬ ስናር ቢግ ዲል ማንም የሚሆንበት ይቅርታና አይታል። ሰሞኑን በእርግጥ እኔም ሪስፔክት አለኝ ለማናት ነብይት ብርቱካን ሪስፔክት ማለት እንትናት ካልምናት አት ቤተክርስቲያንን ለኦርቶዶክስ አንድ ክፉ ተናግራ ማታክስ አይደል? ግን በጣም ትስታለች ደግሞ በሃይማኖት ደግሞ በራሷ ሃይማኖት ሰሞኑ ደግሞ በሃይማኖቷ በራሷ በኩል ደግሞ በጣም ብዙ ነገር የምትስት አይታል። ሰሞኑን የጌታ ጨርቅ ይፈውሳል በሚል እየቸበቸበች ያለች ጨርቅ አይደለም በነፃ ነው ያ ሚሸት ግን ይፈውሳል በሚል ልክ እንደ የጳውሎስ ጨርቅ እንደሚፈውስ ሁሉ እንደዛ ነው። ከመጽሐፍ ቅዱስ ላይ አንዳንዶቹ ትምህርት ሲያስተምሩ እንደዚህ የሚያስተምሩን ነገር አለ። የጳውሎስን ጨርቅ እየወሰዱ ይድኑ አልነበረ? እሷ ምንድነው? ምክንያቱም ሁሉን ሰው ማግኘት ስለማይቻል ጸሎት አድርጌበት እግዚአብሔር አምላክ በዛ ላይ አድሮ ይፈውሳቸዋል በሚል ነው ያንን ይዛ ይመጣቸው። ከመጽሐፍ ቅዱስ በነፃ ነው የሚሸጥ ቢሆን ኖሮ ገብተዋል። እኔም ጠይቃታለሁ ልትሸጪው ነው እንጂ ብዬ ደውዬ እጠይቃታለሁ። ገባ? በጸበል በብዙ ነገር የሚፈወሱ አሉ። እሷ ያለችው ምንድነው? በጳውሎስ ጨርቅ ካዳነ መንፈስ ቅዱስ ስለተሞላው ክርስቶስን ስለሰበከበት እኔ ጸልዬ እግዚአብሔርን ጸልዬበት ጾምኔበት በማረገው ነገር ላይ እግዚአብሔር ስራውን ይሰራል ብላ ያመጣችው እንጂ እንደነ ሌሎቹ ልትነግድበት አይደለም። እኔ ቀድሜ ከማንም በፊት ሮጬ የደወልኩት ምንድነው እየተደረገ ያለው ስላ ይሁን ጸልዬበት እነዚህ ሰዎች ጌታ እንዲያገኙበት ነው ብላ ነው ያለች ቃል በቃል።
ለማንኛውም እኔ እወጣለሁ እያልኩኝ ቆየሁ። ግን እንደ ሀሳብ የመጨረሻ የምናገረው እንግዲህ ከአሁን ሉትራኖችን አውርተናል፣ ካየህ ፔንቴኮስታል ጋር ተወያይተናል። እርስ በርሳቸው ማውራት አልቻሉም። አሁን ላይ ካልቪኒስቶችን ብናገኛቸውና ብናወራቸው በጣም ደስ የእነሱ በጣም ካልቪን እኮ እዮዳብን ለምን አታወሩት? እዮዳብ አመነ እኮ በቃ አንተንም አመነ፣ እጅ ሰጠ። በቃ እኔንማ አይ ነገ ይልሰኛል። አይ ስለማታውቁት ነው። እዮዳብን አውቀዋለሁ ለረጅም ጊዜ። ማመኑማ ምንም ሃንድስ ዳውን አለ። ለምን እኔ ሰው ልቤን ስለሚያይ ነው፣ አፌን አይደለም። እግዚአብሔር ምስክሬ ነው ማለት ሰው እኔ በተንኮል ጥግ ድረስ የሚሄድ ማንነት የለኝም፣ አልወድም። ለምን ፈሪሃ እግዚአብሔር ስላለብኝ። በተንኮል ጥግ ድረስ ውስጡን ግደለኝ፣ የማረገው አንዳች ነገር የለም። ግደለኝ ነው የማወራ። ከላይ ልልስ እችላለሁ፣ ምክንያቱም ተንኮል የሚያስብ ሰው ፒቲሽን 35,000 ያስፈርመውብኛል። ይሄ ተንኮል ነው። እዚህ ነው ያወራ ነው። ሀሳቤን በሀሳብ ሞግተኝ የኔን ከሶሻል ሚዲያ ለማጥፋት አሜሪካን ሀገር ወንጀለኛ ነው ለማስባል ፒቲሽን 35,000 ያስፈርመው። ያንን ካላጠፋ እሱ የእውነተኛ ነገር አድርጓል ብዬ አላምነው። ምንም አልበደልኩትማ፣ አልደረስኩበትም። የኢትዮጵያ ሕዝብ እንደዛ አላለኝማ። ዮኒ ማኛ ይናገራል፣ ነገ ይረሳል። ለምን ስትደርስብኝ ደርሳለሁ እንጂ ከዛ ውጭ ብዙ ጊዜ ችክ ምለው ነገር የለም። ለዛም ነው አሁን ኦርቶዶክስን በተናገርኩበት ደረጃ አሁን ኦርቶዶክስ መጥተው ከኔ ጋር ያወሩ ነበር ነው ንግግሬን ሳው ማኛው ከምን የተነሳ ነው የሚል ሀሳብ አላቸው። እኔ አሁን ኤርሚያስ የሚለውን ያልኩት አንድ የተለየ ነገር አምጣ። እነ ኤርሚያስ ቤት የሚሰበከውን ዮኒ ማኛ እዚህ መጥቶ ያንን ቪዲዮ እየተቀበለ ያርግ ነበር። አንድ የተለየ ነገር የራሴ አምጥቼ ያረኩት ነገር የለም። ስለዚህ ለዛ ነው ሰው ስለሚመለከት ስለሚያይ ምን ስለሚል ከኔ ጋር ያለው ጸብ ቴምፖራሪ የሆነ ጸብ የሆነው። በተንኮል ለሚሄዱ ግን አበሻ አይፋታም ነው የምልህ እግዚአብሔር አምላክ። እና እግዚአብሔርም በዛ ያጽናኝ። አሁን እኔ ምንድን ነው ከእግዚአብሔር ጋር እውነቱን እየገለጠልኝ ነው። እግዚአብሔር አምላክ ሰው አይደለም የገለጠልኝ። እኔ እኮ ኦርቶዶክስን ለመላስ ነው የጴንጤነቱ አይደል እንዴ? ኦርቶዶክስን ለመራገጥ ይኸው መራገጥ ነው። በውስጥ ልዩነት እንዳለ የት እንደማርፍ ማላቅ ሰው መሆኔን እያወቅኩ እንኳን ለመማር ሬዲ ነበርኩኝ። የት እንደማርፍ አላቅም። አሁን የት ነው የምታርፈው በለው አንዱን ጴንጤ ግባና ትላንትና ለመናገር ሰቅቆት ነበር ልጁ ስትጠይቀው ታስታውስ እንደሆነ ልደት እላይ ያለው ፖለቲካ የሚል ሰው ለመናገር የት እንዳረፈ በጣም ደብሮት ነበር። መናገርም አልፈለገም እና ልትጠይቀው ነዋ በዛ ጉዳይ ያውቃል። ብዙዎቹ እምነታቸውን እኮ መናገር አይፈልጉም። እኛም አንቀን የምንይዘው ከየት ቤተ እምነት የተጀመረ ብሎ ክርስቲያን ይላል እና ምን ልል ፈልጌ ነው። አሁን ካልቪኒስቶቹ እነዚህ ቱሊፖች አሏቸው፣ 5 ዋና ትምህርቶች ቶታል ዲፕራቪቲ ይሉታል። ከዛ እዚሁ ለአማቻሩን ጥሪ አድርግለትና እኔ አደርሳለሁ። እነዚህን ቱሊፖቹን መጽሐፍ ቅዱሳዊ ናቸው ምትል ከሆነ አንድ በአንድ እንወያይባቸው፣ ታደጋቸው። እምነቴ በጣም ጠንካራ ነው በእነዚህ ላይ። በተለይ አንኮንዲሽናል ኤሌክሽን፣ ሊሚትድ አቶንመንት፣ ውስን ቤዞት። አንድ ሰው ከዳነ በኋላ ደግሞ ድነቱን አያጣም። እግዚአብሔር በፕሪዴስቲኔሽን እግዚአብሔር ሰውን አስቀድሞ ለሲኦል እና አስቀድሞ ለገነት ፈጥሯል ብሎ ነው የሚያምነው። እሱ ደብል ፕሪዴስቲኔሽን አማኝ ነው። ይሄን ያህል እግዚአብሔር አምላክን ጨካኝ አድርጎ ይዞ የሚንቀሳቀስ ግለሰብ ነው። በነገራችን ይሄ ጎረምሳ ትምህርት ነው። ትምህርቱ እግዚአብሔር ሰውን ለሲኦልና ለገነት አስቀድሞ በቃ ገና አንድ ሕፃን ከእናቱ ማፀን ሲወጣ በቃ ለሲኦል ተፈጥሮ ይወጣል ብሎ እግዚአብሔርን በዚህ ልክ ጨካኝ አድርጎ የሚስል የጎረምሳ ትምህርት ነው እና በዚህ ትምህርት ይሄ ትምህርት መጽሐፍ ቅዱሳዊ ነው ምትል ከሆነ በየትኛውም መድረክ በየትኛውም ጊዜ በየትኛውም ሰዓት ላይ ቻሌንጅ አደርጋለሁ። የሚገርም ነው። በነፃ መድረክ አድነነ ከማቱ ሰውረነ ነው ጨዋታ እና እሱ ነው። እኔ አሁን ሞር ፊቴን ማዞሩን ፈልገው ወደ ካልቪኒስቶቹ ነው ወደ እነሱ ነው እና የጴንጤው ያው ከአድዋ ድል በኋላ ስለሆነ ብዙ ከአድዋ ድል ሉትራኖች ማንነካቸውም እነሱ
ከእነሱ ጋር ብዙ አንተን አንልም። ጴንጤኮስቴን ኦልሬዲ በቃ በብዙ ጭፍጨፋ አድርገናል። ብዙዎቹን ወደ ጌታ አምጥተናል። ነቅቷል። አሁን አይኑ እያየ ወደ ጴንጤ የሚሄድ ኦርቶዶክስ እንደሌለ በዚህ ሰዓት ሚዲያ ላይ ያለ በተለይ ግልጽ ነው። ያልተመታ ያልተዳሰሰ የጴንጤ ቶፒክ የለም። አሁን ወደ ካልቪኒስቶቹ ዞር ብለን እነሱ ጋር ደግሞ የእነሱን ትምህርት አውሬ የሆነ ትምህርት እንደሆነ ጭራሽ አጋንንታዊ እንደሆነ ደግሞ ሞር ማሳየት አለብን። ለዛ ነው እግዚአብሔር ከናንተ ጋር ይሁን። ኦፕን ቻናል ኤኒዋን አክቲቬት ማድረግ ይችላል። በጣም ተባረክልኝ። እግዚአብሔር ብዙ ለሁላችን ተባረክልኝ። የኦርቶዶክስ በፊት ታስታውሳላችሁ የዛሬ 6 ዓመት ቪዲዮ ሰርቻለሁና ኦርቶዶክስ ልጆቿ ወደ ወንጌል አይመጡ ለምንድን ነው ብዬ የጮኩበት ቪዲዮ አለ። ለምን አሁን ኦርቶዶክስ በወንጌል አሳዳጅ ሆነች? አይደንቅም? ለምን ብዬ ሰርቻለሁ። ኦርቶዶክስ በወንጌል ደረጃ ብዙዎቹ ጋር ደፍራት ገባም ነበር። ታስታውሳላችሁ የዛሬ 6 ዓመት እግዚአብሔር አምላክ ምን ያህል ኦርቶዶክሳውያንን እንዳስጠራ ቤቷን ወንጌሏን የሚያውቁ ልጆች ደርድራ መታሁን ድራሻቸው እየጠፋ በእስልምናውም ብትሄድ አለልህ እፎይ የሚባል እፎይታ የሚሰጥ ጀለስ አለ። ደፍሮ የሚገባ እፎይ ጋር የለም። በጴንጤ ብትለው ልደትን ገና ሲያዩት አንተ ማለት እኮ የሚባልበት ነው። መዝሙረ ያሬድን ዘማርያምን ብታገኘው የሚደነግጡበት ማንነት ነው ይዘው የመጡት። እቺን ዘመን እናፍቃት ነበር ኦርቶዶክስ። አሁን ግን የሚፈራ ሳይሆን በወንጌል አሳዳጅ ኦርቶዶክሳዊ ወንጌላውያን ተፈጥረዋል። ማን ይቅረብ አጠገባቸው? ይኸው እየተማጸነ ነው። ኑ ቻሌንጅ አርጉኝ ስለ ድርሳን፣ ኑ ቻሌንጅ አርጉኝ ስለ ገድላት እያለ ዘማርያም ወንድማችን አልቅሶ መደመን የቀረው። አልቅሰው አንተ ጠበልቀጂ አንተ ምን እየተባለ ሙልጭ እየተደረገ እየተሰደበ ንፍጣም ጠበልቀጂ እየተባለ ልሁን ግን እናውራ አንጠባት እያለ ይሄ ትልቅ እግዚአብሔር የሰጠው ነው። ዘማሪ ዝራ አላችሁኝ? እሺ ዘማሪ ዝራ ላክልኝ። ዘማሪ ዝራ ካለ ላክልኝ፣ ሪኩዌስት አድርገኝ አስገባለሁና ደስ የሚል ነገር ነው። እግዚአብሔር ይባረክ። እኔ ራሱ ተረጋጋው። እግዚአብሔር አምላክ አረጋጋኝ። እኔ ራሱ እንደዛ የማይረባ ነገር ስናገር የነበረው ሰው ሰላሜን አገኘው። አባ ያ እስቲ ዘማሪ ካለ እንትን በልልኝ አስገባለሁ፣ ቁጥር ጻፍልኝ። ወይ ደግሞ ዘማሪ እስራን ያላችሁኝ አይደለ? አስገባለሁ ብሮ። እኔ ኦፊሻሊ ኦርቶዶክስን ተቀበልኩ ብዬ የሰራሁት ቪዲዮ የለም። ስለዚህ አንዳንዶቻችሁ ለመሸቀያ አታርኩት። ኦርቶዶክስ እኔ ስፈልግ የምሄድባት እኔ ስፈልግ የምመጣባት አይደለችም። እኔ አሁን ወደ ኦርቶዶክስ እንትን ካልኩኝ ሙሉ ለሙሉ አውቂያት፣ ሙሉ ለሙሉ ተረድቻት፣ ሙሉ ለሙሉ እምነቷን ሌላ ሰው ቢጠይቀኝ እማንፈራፍርባት ወንጌልን ተምሬባት እንጂ ዝም ብዬ አልመጣም። ለምን ዳግም ስህተት መስራት አልፈልግም ነው። ሙሉ ጴንጤ ሲባል ሲጠይቀኝ ሙሉ መልስ የምሰጥባት ኦርቶዶክስን እስካላገኘው አልመጣም። ብዙን አግኝቼበታለሁ። ሌላ ሰው ሳይጨመር ራሴ ለሚመጡት ሰዎች በያቅሚቲ መልስ እየሰጠው ማረጋት እንጂ ኦፊሻሊ እኔ ኦርቶዶክስ ነኝ ብዬ አልመጣው። የምመላለስባት መኪና የሚገጨኝ ምክንያትም የለም። አልቀበልም። ግማሽ ኦርቶዶክስነትን አልቀበልም። የምመላለስባት ስፈልግ የምወጣባት ስፈልግ የምገባባት የፓርቲ ቤት አይደለችም። ኦርቶዶክስ አይደለችም። ጨርሶ አይደለችም።
ፓርቲ አይደለችም ኦርቶዶክስ። ነገ ተነስቼ ቄስ ያደሳ ነኝ ብዬ ቸርች የምከፍትባት አይደለችም ኦርቶዶክስ። አይደለ የተከበረች ግዙፍ እንደሆነች አውቂያታለሁ። ስለዚህ በደንብ አውቂያት፣ በደንብ ተረድቻት፣ መልሱን በሙሉ አግኝቼባት ከዛ በኋላ እኔ መልስ የምሰጥባት ኦርቶዶክስን ነው የምፈልጋት። እኔ መልስ የምሰጥባት እንጂ ሌላ አይደለም። እና መዝሙር ካለ እዝራን ያላችሁኝ ካለ ላክልኝ፣ ወይ ቁጥር ጻፍልኝ፣ ቁጥር ጻፍልኝ። አዎ እየተማርኩ ነው። እግዚአብሔር ይባረክ። በደንብ እየተማርኩ ነው። በደንብ ብዙ ነገር እንትን እያልኩ ነው። ማኪዬ ተባረኪ እናቱ። የታለ እዝራ? ሌሎቻችሁ እየጻፋችሁ ነው። ለምን እንደሆነ የለም አይደለ እዝራ? አቤል የጠላው ምርኮኛ ብለ አስገባው። ገጣሚ ነው የጠላው ምርኮኛ። ልድገመው አንዴ፣ ስሙን ላንብበው አንዴ። ቆይ የጠላው ምርኮኛ ሲገባኝ አስገባሃለሁ። በሰላም ነው ስምህ? ቆይ ሌላ ጊዜ ትገጥማለህ። ጠላውን ስጠጣ ትገጥማለህ። ይህ አዝማሪ ቤት አይደለም። ከይቅርታ ጋር ፕሮፌት ሚኪ ከመጣ ልደትን አስገባዋለሁ። ትስማማለህ? ፕሮፌት ሚኪ አንተ ስትመጣ ልደትን አስገባዋለሁ። ትስማማለህ? ፕሮፌት ሚኪ እንደዛ ከሆነ ላስገባ። የጠላ ምርኮኛ የጠላት ከሆነ ጠላት ሌላ ነው። የጠላ ከዛ አፖስትሮፍ ያለው የጠላት ማለት ነው። እሺ ኦኬ። ጠላት ከሆነ እስማማ። ጠላት ብሎ አይጠፍም እንዴ ታዲያ? ጠላና ጠላት ይለያያል እኮ። ፕሮፌት ሚኪ ጻፍልኝ። ፕሮፌት ሚኪያስ አንተ ስትገባ ልደትን አስገባዋለሁ። እንደዛ ከሆነ ተስማምተን ግባ። እሺ ልደትን ተዘጋጅ በሉልኝ። እሺ በደስታ ይሁን። ሰላም ነው። ሰላም ብዝት ይበል። አንዴ ልደትን ላስገባውና ታወያያላችሁ። ለምን? አይ ማታ ይሁንልና፣ እሺ ማታ ይሁንልን። ማታ በኢትዮጵያ ማታ ይሁንልን። ውይይት ከሆነ ውይይት ነው። አዎ የሚመች ልደትን አስገባውና ያለበት ቦታ በቃ ጻፍልኝና ችግር የለውም። ማታ ሰዓት እየሰጠን እናወራለን። አዎ በሚገባ ተባረክልኝ። እሺ መልካም ጊዜ አባቴ። ልደት ሲኖር ይወያያል።